ሰላም ጤና ይስጥልን ተመልካቾቻችን ቤቶች የቤተሰብ ድራማ መተላለፍ የጀመረበትን 200ኛ ክፍል ምክንያት በማድረግ ዛሬ ልዩ ዝግጅት ይዘን ወደ እናንተ ቀርበንላችኋል። ላለፉት 5 ዓመታት በተለያዩ 200 ሐሳቦች ቤቶች ይያለ ደጆች ይያላችሁ እናንተም ልዩ ዝግጅቶቻችንን ስትከታተሉ በሳቃችን እየሳቃችሁ በሐሳቦቻችን እየተዝናናችሁ በቁም ነገሮቻችን ከኛ ጋር ለነበራችሁ ሁሉ ያመሰገን ዛሬ ልዩ ዝግጅቶቻችን ወደ እናንተ ማድረስ እንጀምራለን። መልካም ጊዜ። ተመላለሳችሁ የምታሰቃዩኝ አንሶ በእምሮ የመረማመድ አማራችሁ ምንድን ነው የሚቆጣጠረው? ተበርከክ ስንቴ ማን ተነሱ አላችሁ? ባልተነሱ አላችሁ? ተነሱ መጣ መሰለኝ። ይሄ ሰውዬ ምንም የሚያምረው በሽተኛ አልመስላለኝ እና ሆዱን አሞት ነው እዚህ ውስጥ እግሬ እስኪታይ ድረስ እስከንደባለን ድረስ እያሯሯጠ አፈር ቀድሜ ያስጋጠኝ። በቃ ባሻ ምንም ችግር የለም። ሻወር ይውሰዱና ገብተው ተጣጥበው ልብስ ይቀይራሉ። ይሄን እንዳው ሞባይል የለም ቻርጀሩ ብቻ ነው ያለው። ያንተም የለም የተከበራችሁ ተመልካቾቻችን አሁን 5 ዓመታትን ወደ ኋላ መልሳችኋለሁ። ጥር 4 ቀን 2005 ዓመተ ምህረት የመጀመሪያው የቤተሰብ የኛው የቤቶች ድራማ መተላለፍ የጀመረበት ቀን ነው። በቀድሞ ኢትዮጵያ ቴሌቪዥን በአሁኑ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የተላለፈበትን ልዩ ዝግጅት የመጀመሪያውን ክፍል ቀጥዬ ጋብዛችኋለሁ። እናንተም 5 ዓመታትን ወደ ኋላ ራሳችሁን አስቡ። የት ነበራችሁ? ተከታትለን እንመለስ። መልካም ጊዜ። ተነሱ ልጆች ተነሱ፣ ምዕራፍና ርስቴ ልብሳችሁን ልበሱ። ተነሱ። ምን ይሻላል እንደው እዚህ ቤት በቃ ያስቀመጡትን ዕቃ ማግኘት አይቻልም? ያኖሩበት ቦታ አይገኝም ማለት ነው። ምን ጠፍቶብሽ ነው ማሚ? ማታ ምዕራፍ እዚህ ጋር ተኝታ አልነበረም? እንግዲህ አንሶላን ረገፍ እያደረግሽ ፈልጊያታ። ታዲያ እንዲህ እየመጣ እየተሟዘዘ ሲያስቸግርሽ ግንባር በይው። የማንን ግንባር? ካት ወደ ሁለተኛው ሲን እንሸጋገራለን። በዛብህ ልጄ በዛብህ ተኛ ሆይ ደወል ተደወለ ተነሳ ኪል ነው እንዴ? ምን አለ በቅዳሜ ምድር እንኳን በተኛበት። በቅዳሜ ምድር ለመተኛትማ ሌላውን ቀን በርትቶ ማጥናት ነበራ። አቤት ጭስ ተርፌ መስኮቱን ከፋፍቱ ታፈሉ። አቤት ጭስ የምን ጭስ ነው? ተቃጥለሃል። ዛሬ ማሚ ጨዋታ ጨምረሻል። አባብዬ አንተ እኮ ለጅብ ብትካፍልልኝ ኖሮ ባንዴ ነበር እስሊም መሆኔ ነበር። እኔ የምልሽ ጂም ለስሊም ስንት ነው የሚከፈለው? 30 ብር 10 ነዋ። 500 ወይኔ ጉድሽ ምንድን ነው? ጉንጉፉ ቆይ እንጂ ርስቴ ቁርሷን በልታ ትጨርስ። አብራችሁ ነው የምትሄዱ። ተቀመጥ ማሚ። እሱ እኮ አብሬ የሚሄድ ታውቆ መቆይታል። ለምን? እሷ የምትሄደው በትራንስፖርት፣ አንተስ? እኔ ደግሞ በስፖርት። ቆይ የትራንስፖርት አይሰጣም እንዴ? እንደ አሳምሮ ይሰጠዋል እንጂ። ታዲያ ለምንድን ነው በእግር የምትሄደው? ጃፓን ላይ ለመድረስ። ጉንጉፉ ክቡራትና ክቡራን ተመልካቾቻችን አስቡት 5 ዓመታትን ወደ ኋላ ተመለስን። ምን እንደሚመስሉ ቅመሟን ርስቴን አይተናል። ምስኪኑን በዛብህ ይበቃልንም አይተናል። ሌሎቹንም እንደዚሁ። አሁን ለማነጻጸር ያህል ራሳችሁንም እንድታነጻጽሩ 5 ዓመታት አልፈዋል። 200 ክፍል ላይ ደርሰናል። እስኪ ከ200ኛው ክፍል ደግሞ አሁን በብዙ ነገር ውስጥ የተለወጡ ገጸ ባህሪውን የተጫወቱትን ተዋናዮችን ደግመን እናያቸዋለን። በዛውም 200ኛውን ክፍል ቅንጭብ አድርገን መልሰው ወደ እናንተ እናደርሳለን።
መልካም ጊዜ ከቤቶች ጋር ይሁንላችሁ። Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. ቡቡ ብለህ ልትፈነዳ ነው እንዴ? ቤቶች የቤተሰብ ድራማ ያለፉትን 200 ክፍሎች እናንተን እያሳቀ እያዝናና ነበር። ከዛም ባሻገር ሀገራዊ በሆኑ በኢኮኖሚያዊ፣ በፖለቲካዊ እንዲሁም በማህበራዊ ጉዳዮች ወቅታዊ ጉዳዮችን በማንሳት እየተነጋገርንባቸው እየተዝናናንባቸው መፍትሄ እንድናበጅ ታላላቅ ሐሳቦችን አንስቷል። አንተ ረድ ወፈጥር የሱሪን ወጉ ታጠቀው መታጠቅ አንተ ቆሽና ተሰራ የተጣጠቀው ታጠቅ ነገር ያለው ቆይ አንተ ስለኔ ሱሪ ምን አገባ ይለኛል እንዴ? እንዴት አያገባኝም እንዴ? በአንተ ምክንያት እንዴ ስትጀላጀል ወንድነት መንቋሽሹ ወንድነት መሰደቡ አይደለም ነፍሴ። ይሄ እኮ መብቴ መሰለኝ አይደለም። ሱሪን ዝቅ ማድረግ ለምን አውልቄው አልሄድም? ምን ያገባዋል? ጠያፍ እንዲህ ሆነ ስቴር የሚያው አይናችን መቆሸሽ አለበት። ደግሞ መብቴ ነው ካሉ ደግሞ ሰው የማያይበት ሰር አይደል እንዳሻኩ በእናትህ ጭቅጭቅኛውን ቀይ ስጠኝ። እጨቀጭቅ ምንዳለ የሱሪን ቦግ ታጠቅሉ ታጠቁ በኋላ ነገር ውስጥ እንዳንገባ ግድ የለም። እባክህ ወደዛ እዚህ ፉከራንቶና አስጠኛውን ቀይ ወንድ አለማው ውድ ቤተሰቦች በቅድሚያ አሽቲ ጥብሱ የቤተሰባችን አካል ነው ብላችሁ አምናችሁበት ፈቅዳችሁበት ቀኝ እጃችን ነው ግራ እጃችን ነው እጃችን ነው ብላችሁ አምናችሁብኝ እዚህ ስለመጣን በጣም ነው ደስ ያለኝ። ጎሽ የኔ ጀግና ልጅ ማለት እንደዚህ ነው። ፈቃዱን ተስማምተህ አወጣ። አው ስትል ራሱ ሲያምርብህ። እሺ ከዛ በኔ ፍቃድ የተጀመረው ኮንስትራክሽን ተደርምሶ ሰዎች ሞተዋል። ይበቃል። ሰው ያልፋል፣ አገር ግን ትኖራለች። ሰው እንዴት በአገሩ ላይ እንዲህ አይነት ወንጀል ይሰራል? ዛሬ በእንዝላልነት የምትሰሩት ስራ ነገ ዘመን ሲያልፍ ባለጊዜ ሲሻር እንደሚያስወቅሳችሁ እንደሚያስጠይቃችሁ አታውቅም? ማሚ በቃ እኔ እኮ ሁሉም ሰው የሚሰራው ስራ ነው ሲለኝ ነው የተሸወድኩት። አዎ ብዙዎች ሁሉም ሰው የሚሰራው ስራ ነው እያሉ ነው ስግብግብነታቸው የፈጠረውን የማይረባ ማንነታቸውን በሰዎች ጭንቅላት ላይ የሚጭኑ። ለካ አንዳንዶቹ አስፋልቶች ተሰርተው አመት ሳይሞላቸው ተቆፋፍረው ኩሬ ሀይቅ የሚሆኑት እንዳንተ አይነት ለሀገር ሳይሆን ለግል ጥቅማቸው የቆሙ ስግብግቦች እየገቡባቸው ነው። ምን እሱ ብቻ ፎቆቹስ ቢሆን ገና ተሰርተው ሳያልቁ ቆዳቸው እየረጋገፈ የዛሬ 100 ዓመት የተሰሩ ይመስል ሸምግለው የምርኩዝ ያለ የሚሉ የሚመስሉት እንደዚህ አይነት እንዝላሎች በሚያከራዩአቸው ፈቃዶች ጨረታዎችን እያጭበረበሩ የሚያሸንፉ ኮንትራክተሮች ስለሚሰሯቸው እኮ ሕክምናውስ ቢባል ጊዜው ያለፈበትን መድኃኒት ለህዝብ እየሸጡ አይደል እንዴ ህዝቡ ተጨማሪ በሽታ እንዲሸምት የሚያደርጉት? አንድ ዕውቀት ሳይኖራቸው ከእንደዚህ አይነት እንዝላል ፈቃድ እየገዙ አይደለም እንዴ ስንቱን የጨረሱት? የውዝዋዜ ልብሱስ አንድ ኬሮግራፊ ሳይሰራበት የሚቀደደው እንዳንተ አይነት እንዝላል፣ ይቅርታ እደግመዋለሁ፣ እንዝላል ሰዎች ስለሚሰፉት አይደል? የት ሚኒ በእናታችሁ ይቅር በሉኝ። በቃ እንዲያረጋኝ እኮ ስራ ማጣት ነው። ታዲያ ስራ ማጣት ስራ ፈጣሪ ያደርጋል እንጂ ነገኛ የምንረከባት ሀገር ላይ እንደዚህ አጸያፊ ስራ ያሰራል። እንዴት አላ ካንተ የምንማረው ምንድነው? መልስላት እንጂ
እስከ መቼ ነው የሌባና ጭበርባሪ አልፋ የዱርዬና ያደገኛ ቦዘኔ ኦሜጋ ሆነ የምትኖረው? ቡና የለም እንጂ ቡናማ ቢኖር አያገር ጎንደር ይባል ነበር። እሺ እንኳን ደህና መጣችሁ። አሁን የምንገኘው በአጼ ፋሲል ቤተመንግስት ቅጽር ግቢ ውስጥ ነው። በዚህ ግቢ ውስጥ ወደ 7 የሚሆኑ ግንቦች አሉ በአጼ ፋሲልና በልጅ ልጆቻቸው የተሰሩት። ይህ የምታዩት ዋናው የአጼ ፋሲል ቤተመንግስት ነው። በ1632 በአጼ ፋሲል ነው የተሰራው። ሙሉ ህንጻው ያረፈው በ625 ሜትር ስኩዌር ነው። በአራቱም አቅጣጫ ዶም ታወርስ ወይም እንቁላል ግንብ የምንላቸው አሉበት ህንጻውን ደግፈው የሚይዙ። እሺ በቅድሚያ እንኳን ደህና መጣህልን በሉት። ማንን? ይሄኛውን ሐውልት ለ68 ዓመታት በጣሊያን ሀገር በስደት ቆይቶ በቅርቡ ወደ እናት ሀገሩ ኢትዮጵያ በብዙ ውጣ ውረድ መጥቶ ይሄው ቀጥ ብሎ በክብር ቆሟል። እዚህ ጋር ነው የተካነቱት። የተካነቱት እና ማንን ነው? ከጣሊያኖቹ ጋር ነው። አንተ እዚህ እኮ የአፍሪካ ታላቁ ጦርነት ነው የተካሄደው። እዚህ የተገኘው ድል እኮ ከኢትዮጵያውያን አልፎ የአፍሪካ ኩራት የጥቁር ህዝቦች ድል ነው የተባለው። ታዲያ እኔ ምን አልኩኝ እንዴ? እንደ መንደር ልጆች ድብድብ የተካነቱት ትላለህ? ይኸውልሽ ያንቺ ዕውቀት ደግሞ ማለት ነው በስሎ ገነፈለሽ። በመጀመሪያ እንኳን ወደ ደብረ ሩሃ ከተማ በሰላም መጣችሁ። ደብረ ሩሃ ማለት የቅዱስ ላሊበላ ውቅር አብያተ ክርስቲያናት ከመታነጹ በፊት የተሰጠው ስም ነው። ይህ ማለት ንጹህ ተራራማ ቦታ ማለት ነው። ወይኔ ቤተሰብ ምን ሆኖ ነው? ቶሎ ተደፍቶበት ምንድነው ማልቀስ? ተቀርበል እውነት ነው። ባሻ አቤት። ከሱ ስልክ ውጪ የጓደኞቹን የዘመዶቹን እንደገና ደግሞ ሰፈሩን፣ አካባቢውን፣ መንደሩን ሁሉ ልታውቅ ይገባት ነበር። ገና ከተዋወቅን 2 ወራችን ስለሆነ ቻኩዬ ላስጨንቀው አልፈለኩም እኮ። የጓደኞቹን የዘመዶቹን ስልክ ለመጠየቅ መቸኮል አልፈለግሽም። ሰርጉን ቸኩለሽ ለማድረግ ግን ላንቺ ምንም ችግር የለውም። ቆይ አንቺ ቅርብ ጊዜሽ አይደለም እንዴ ከመጣሽ? የት እንዴት ተዋወቃችሁ? ውጭ ሀገር እያለሁ እኮ ነው የተዋወቅኩት። እንዴት? በፌስቡክ። ለአንድ አትሌት በአሁን ሰዓት መሰረታዊ የሚባለው ነገሩ ምኑ ነው? እግሩ፣ ሽንቱ ነው። ይሄ ሽንቱ ምንድነው? ይሮጣል እንዴ? አይደለም፣ ሽንቱ ይመረመራል። አዎ ይመረመራል። ያንን ለማለት ፈልገው ነው። እሳቸው በጣም የተከበሩ አሰልጣኝ ስለሆኑ መታማት አይፈልጉም አይደል እንዴ? ከባድ ነው። እኔ ከሆቴል ተይዤ መውጣት አልፈልግም። በሉሽ ጠጡ ነው ወይስ አልጣሞትም? በጣም አልጣመኝም። ግን ምንድነው ይሄ ጣት የሚያስቆረጥም ሙቅ ነው። አዎ ቆንጆ ነው፣ ይጣፍጣል። በአንቺም ጠጪ። ቶሎ በሉና ልድጋማችሁ። እንዴ ኧረ በቂ ነው። ምኑ ነው በቂ? የጀመራችሁትንማ ጨርሱ። ዋ ኋላ እንዳንጣ ረጸብን ምን አመጣው እንዴ? ቀኑን ሙሉ ሙቅ ካልጠጣን እንጣላለን ማለት ነው? አይደለም። እግዚአብሔር ይስጥልን። እውነት እናመሰግናለን። በጣም ነው የምናመሰግነው። እንድትሄዱ እንዳይሆን። አይ አይደለም። ታዲያ መመራረቁን ምን አመጣው? መቼስ ያው ባህላችን አይደል? ወግ ነው። እንዴ አባባ እርሶ እንዳይሆኑ ብቻ ፋዘርዬ። እንዴ አባባ እርሶ እንዳይሆኑ ብቻ ፋዘርዬ። ይሄስ ያለመነ እንዴ ጉዴ! ይቤ እውነቱን ነው። የልጅነታቸውን ፎቶ ፖስት አድርገው ምንድን ናቸው እንዴ? ምን አይነት ባለጌ ናቸው? መጡ። እንዴት ዋልሽ የኔ ልጅ? ደህና ነኝ። ሰዓት ይዘሻል? ምን ይዘሻል? ሰዓት ተረጋጊ እንጂ የኔ ልጅ። ሰዓቴ ስለተበላሸ እኮ ነው የጠየቅኩሽ። መጀመሪያ ሰዓቱ ነው። ቆይ የእርሶ ቀጠሮ ስንት ሰዓት ነው?
ሰዓቱን እሺ 10 ሰዓት 10 ተኩል አይ ተይው ሻሩ ከሼባው ከተገላገልን ትልቅ ነገር ነው። ከዚህ የባሰ ነገር አይመጣም። እውነት ነው። በፊት በግ ተራ በግ ሲመረጥ ነበር የማውቀው። አሁን ሆቴል ቁጭ ብለን ሰው መረጥ አንቀመጥ እንዴ? ይሄ ደግሞ ይሄ ደግሞ ምን ሊያደርግ መጣ? ሞቷል አልተባለም? አፈር ብሶ ተነስቶ ይሆናል። ነገር ተበላሸውን ገና ያልሞተ ሰው እንደዚህ ይገናኝ። ምን ልታደርግ መጣ? ለምንድን ነው እየተከታተልክ ህይወቴ የምትበጠብጠኝ? ጥሩ ጥያቄ ነው። ጭራሽ ተቀምጦ አረፈ። ጎትቼም ቢሆን ላስነሳው እንዴ? እኔ ግፊ የማያስፈልገኝ መንጭቄ ነው የማስነሳው። ሰምተሃል? ምን ልታደርግ መጣ እኮ ነው የምልህ። አትውረግረግ። ኦኬ። ለማንኛውም በፈተናዬ ወድቀሻል። የምን ፈተና? በቆንጅዬው አሜሪካዊ ስም የፌስቡክ አካውንት የከፈትኩት እኔ ነበርኩ። አሸብር የህግ ታራሚ ነበረ። የአቶ ዘሩሞላ የቅርብ ቤተሰብ ነው። የእርማቱን ጊዜ ጨርሶ አሁን ቤተሰቡ መሃል ተገኝቷል። ቤተሰቡ ደግሞ በጣም በጭንቀት ውስጥ ይገኛል። ዘርዬ ፈራ እንዴ? ፍርሃት ከየት መጥቶ? የምን ፍርሃት ነው? ግን ምንድነው አዛሉ? እኔ የቤተሰብ ኃላፊ ነኝ። በቃ ለቤተሰቤ ስለማስብ እንዳፈራው። ማን ነው? ማሚ የሀገር ውስጥ ጥሪ ነው። ቶሎ በሉ። ምንድነው? ደህና አይደላችሁም እንዴ? ለጊዜው ምንም የደረሰ ችግር የለም። ታዲያ ሁላችሁም ማጅራታችሁ አካባቢ ደህና ናችሁ? ማጅራትና ማጅራት አካባቢ ሁላችንም ደህና ነን። ግን ምንድነው አሸብር ምን እንዳሰበ አይታወቅም። አስፋልት አይደለም ማሚ፣ ሳሎን ፑሻፕ እየሰራ ነው። ፑሻፕ? አዎ ማሚ፣ ፑሻፕ ቢሉሽ ፑሻፕ መሰለሽ እንዴ? ዝቅ ሲል ፑሻፕ፣ ከፍ ሲል ፑላፕ፣ ብቻ የሆነ ነገር ሊያረግ አስቧል። ደህና አደኩ ወጣው ራሴን አገኘሁት በምልበት ጊዜ ነው አነሰም በዛም ያደርገኝ እንደኔ አሸብር ምንም ክፉ ነገር አሰብ አይመስለኝም። እዚህ አንቺ ገና ለአቅመ ማጅራት ስላደረሽ በገዛ ቤቴ ትሬኒንግ ሰርቶ የገዛ ቤተሰቤን ሊጠቃልል ትሰልሽ ደግሞ በቃ ምንም ነገር የለም። ዝም ብላችሁ ነው እንሂድ። የት ነው የምንሄደው? አዛሉ መጨረሻውን እንየው እንዴ አባቢ፣ መጀመሪያው ራሱ እንዴት እንደሚያስፈራ። በዚህ ጭንቀት ውስጥ አድረው ጠዋት ከእንቅልፋቸው ሲነሱ አሸብር የለም። እስኪ አንተ እሱን ተወውና አይተኸዋል ወይ? ማንን እትይ? አሁን ገደለኝ ያልከው ነው። እንዴ እሱማ ቤት ተኝቶ የለም እንዴ? ቤቱን ደግሞ ስጠብቀው ነው ያደርኩት። አንዳችም ነገር ሁሉ ይታል የለም። ምን ወይሙ አንተ ተኝታ አይደለም እንዴ ያገኘነህ? እሱማ አሁን ሊነጋጋ ሲል ነው አሸለብ ያደረገኝ። እንዴ አዛሉ አዛሉ የት ነው? አሸብር ምን እያደረክ ነው? ጠዋት እኮ ስፖርት ልሰራ ስወጣ እዚህ ጋር ቆሻሻውን ሳይው ላጽዳው ብዬ እኮ። እናንተስ ወዴት እየሄዳችሁ? እኛ ስፖርት ያው እንዳንተ ስፖርት ልንሰራ ወጥተን ነው። ስፖርት እንደዛ ከሆነማ ታዲያችን ቆሻሻ ተጋግዘን እናጽዳታ አይሻልም? ወሽ ባሚኑ አብረን ነው። የአቶ ዘሩሞላ ቤተሰብ ጥሎበት ጭንቀት አያጣም። በተለያዩ ጊዜያት ቤተሰቡ ተጨንቆ እኛንም አስጨንቆናል። እስኪ እነሱን ካስጨነቁት መካከል ጥቂቱን ጋብዣችሁ ተመልሰን እንገናኝ። እኔ ምልሽ አዛሉ ዘይት ይሄ ችርቻሮ 25 ሳንቲም ምናምን ቀረ እንዴ? ቀረ እኮ። ፋሽኑ አለፈ ማለት ነው። ቆየ እኮ ካለፈ። ይቅርታ አንዴ እናንተ ጉጡ። ተመለስ። የት ነው የሚወጣው? አዛሉ ተበርከሽ። አባቢ ስክሪፕቱ ላይ የመንበርከክ ሲን የለውም። ሙች እኔ ጽፌ ጨመርኩበታ። ተበርከክ ያጀ ማጅራት መች ነው አሉ። ጨለማን ተገና አድርጎ የስንቱን ማጅራት ሲደልቅ ነው የኖረው። መንጅራት እኮ ጉንብራ እና ሌላ አንተ የምታውቀው ማጅራት አለ? ምንድን ናችሁ? ጤና ይስጥልኝ፣ ፖሊሶች ነን።
እኔ ደግሞ ክርክር ማንችሎት በብልጠት ወደ ምን ይሄ ይቅርታ ምን እንርዳችሁ? ያቶ ይበቃል ቤት ነው? አዎ ዘሩ ቀለጠ። ማን ነው እሱ ቤት ያረጋው? ይቅርታ እኔ ወንድም ይሄ የኔ የዘሩ ሞላ ኃይሌ ቤት ነው። ጫውን ከለበሹ አለወጥ ውስጥ እኔ ምን ተጋይ በለውበት። ቆይ በቃ እዛው ድረስ እሄዳለሁ። እዛው ድረስ ነው የሚሄደው። የት? ቲቪ ዘርሽ እዛ ሄደህ ምን ልታረግ? ቢያንስ የቀረጹትን ካሴት ትቀበላለሁ። እንዴ ካሴቱ ምን ያደርግልሃል? እንዴት አያደርግልኝም? እዚህ ሰብሰብ ብለን እናየዋለና ደግሞ ሌሎች ላላዩ ሰዎች እየወሰድኩ በየቤቱ አሳያለሁ። ታዲያ 30 ደቂቃ ሙሉ ተቀርጬ እንዲሁ ቀራለሁ እንዴ? እሱን ተው። የ5 ዓመት የትምህርት ውጤትሽን ተጠቅመሽ እዚህ ሞባይል ፓስወርድ ብርግጥ ታደርጊዋለሽ። እስቲ ሞባይሉ ጉዴታ አለ። አወጣዋለሁ ስማርትፎን ሞባይል ቤቶች የቤተሰብ ድራማ ባለፉት 200 ክፍሎች ከዋናዎቹ ተዋናዮች በተጨማሪ ለታዋቂና ጀማሪ ተዋናዮች የተለያዩ ብቃታቸውን እንዲሁም አቅማቸውን የሚያሳዩበት የተለያዩ እድሎችን ፈጥሯል። ና ስማ እዚህ ነው ክላሱ። እንዲህ ነው ወይ ክላሱ? እዚህ ነው ንገረኝ። እኔ ለአንተ ስንት እለፋለሁ? ዝም በል። እኔ ለአንተ ስንት እለፋለሁ? ሰው ትሆናለህ ብዬ፣ አንተ ግን ለእኔ ጊዜ የለም። አንተ ግን ለእኔ ጊዜ ስማ ይለኛል እንዴ? እሺ ይገርማችኋል። ሊያችሁ ብዬ ነው እንጂ ተማሪ ብዙም አይመቸኝም። እውነትሽን ነው? ትልቋ ማማ ትሙት ስቱዲዮ ውስጥ እየተመላለሳችሁ የምታሰቃዩኝ አንሶ በአእምሮ የመረማመድ አማራችሁ። አንቺ እስክትመጪ ድረስ አይደለም እኔ የተቀጠርኩት። እዚህ ቤት ውስጥ ያለው የምግብ የጠቅላላ እውቀት እስኪሰፋ ነው። እዚህ ቤት የሚሰራ ያለው ነገር በዘልማድ ነው። ይሄ ደግሞ ከንጥል መቧጠጥ ምንም አይለይም። ኧረ በእናትህ እዚህ ሀገር ምን ዳንስ አለ? ታዲያ የት ነው ያለው ዳንስ? ብራዚል። ሳምባ ዳንስ ትችላለህ? አጎቤው ይቤ ይኸውልሽ፣ ያ ነገር የመጨረሻ ተባን ነው አለ። ፍቅሮቹ በዋናነት የሚፈልጉት አንቺን ነው። ስሚ ዝም ብለሽ በቃ አድፍጠው ቀብል ያደርጉሽ ስለሚችሉ ይሄን ሰሞን ቤት ባትሆኝ ደስ ይለኛል። ፈርሷል፣ ሰው ሞቷል ያሉት ምናልባት እሱ ከአካባቢው ተሰውሮ እንዲደበቅ ያደረጉት ማጭበርበሪያ ዘዴ ይሆናል። አንተ ቆይ ና ኦረና አንተ ቅጥሩኝ ሰውዬ እንኳን እንደዚህ አንጠልጥለው ና ብለውኛ ያቆም የቡትን ላደርገኝ እንዴ? ማን አንተ አላልከኝም እንዴ? ማ አባቴ ዝም ነው። ያውላችሁ እዚህ ቦታ ነው። ምኑ እዚህ ቦታ በተደረገው ኃይለኛው ውጊያ በርካታ ጓደኞቼ ህይወታቸው ሲያጡ እኔ በከባድ መሳሪያ ተኩስ ጆሮዬን መስማት ያጣሁበት እዚህ ቦታ ላይ በነበረው ውጊያ ነው። ይቤ መለኛው እንዴት ነሽ? እጥር ፍርጥም ብለሽ የብዙ ሰው ግምት ነሽ ያለው አባቢ እውነቱን ነው እንዴ? ምንድነው ደግሞ ዛሬ እንደዚህ የተወለወለ ሺሻ ቀይ ምስልሽ? ወይ እባክሽ ምቾት እያሰቃየ ነው እንዴ? ሰሪ አለ አቤት ሮጥኩ ታክሲ ኮንትራት ዘቅጠው አረገፉ። ቤቶች የቤተሰብ ድራማ በእያንዳንዳችን ቤት ውስጥ እንዳይረሳ ከሆነባቸው ምክንያቶች አንዱ ቤተሰባዊ ፍቅር ነው። ከአቶ ዘሩ ሞላ ጀምሮ እስከ ቤት ሰራተኛና ጥበቃ ድረስ ያላቸው ፍቅር፣ መተሳሰብና አንድነት በእያንዳንዳችን ውስጥ ልንተገብረው የሚገባ መሆኑን በተለያዩ 200 ክፍሎች ውስጥ አሳይተውናል። ሻሺ መጣች እናንተ ሰዎች ዘንድሮ ምን አይታችኋል? እየተነሳችሁ አዛኑ ላይ የምትንጠለጠሉባት
እንኳን እኔ ነኝ በደንብ አድርጌ የሰራሁት። በደንብ አድርጌ ይብሏት። እሺ ሻሽዬ። አልጫን ደግሞ እኔ ነኝ። እንዴት ይጣፍጣል መሰልሽ? እስኪ ቢ። እሺ ትርጉም። ዛሬ ግን እንዴት ነው? በጣም ተንከባከባችሁ። እንዴት ውድድ ስለምናረግሽ ነው። እኔ ራሴ ውድድ እንደማረግሽ እንደማረጉት። እሺ ሻሽዬ። እኔ እኮ በጣም ውድድ ነው ማረጋችሁ። እስቲ ተዋት። ምንድነው ይሄ ነገር እንዴ? ምሽቱን በምን ዘና እንበል? እውነትሽን ነው አዛልዬ። ሰርግም ታሪካዊ አመጣጥ አለው፣ ሌላውም ነገር ታሪካዊ አመጣጥ አለው። በቀጥታ ከታሪካዊ አመጣጡ ጀምሪ ይሻላል። አዎ ሄዳ እኮ መሀል ላይ ቀጥ ማለቱ አይቀርም። ብላችሁ ይሄ እንዳለ ዙሪያውን የምታዩት ከጥግ እስከ ጥግ ውሃ ነው። ውሃ ነው ይላል። ታዲያ ምን ሊሆንልህ ነበር? ምን ይላል? አንተ ዝም በል። ይሄ ሁሉ እኮ ውሃ ነው። የተከበራችሁ ተመልካቾቻችን የቤተሰብ ድራማ ልዩ የትውስታ ዝግጅታችን የዛሬው ይህን ይመስል ነበር። እስከ ዛሬ ድረስ በተለያዩ አስተያየቶቻችሁ፣ ጥቆማዎቻችሁ ከኛ ጋር ለነበራችሁ ሁሉ ከልብ እናመሰግናለን። ቸር ሰንብቱ።